የተከበራችሁ የዘወትር ፕሮግራም የውይይት የመጽሐፍ ቅዱስ ውይይት ተከታታዮቻችን እንኳን ለዚህ ሰባተኛው የመጽሐፍ ቅዱስ ውይይታችን ሁላችንም እግዚአብሔር በሰላም አደረሰን እላለሁ። የዛሬው የመወያያ ርዕሳችን ለትንቢት መሰረቶች የሚል ሲሆን ያው ሰባተኛው የመጽሐፍ ቅዱስ ውይይት ጊዜ ነው። በዚህ ውይይት ተሳታፊዎች የምንሆነው በዛሬ 3 ነን። ፓስተር ሲሳይ ሽፈራው ከኢትዮጵያ አድቬንቲስት ኮሌጅ፣ ወንድሜ አትክልት ኢሳያስ ከሐዋሳ ዩኒቨርሲቲ፣ እንዲሁም ፓስተር ባህሩ ወልደ ገብርኤል እኔ ከኢትዮጵያ አድቬንቲስት ኮሌጅ። እንግዲህ የዛሬውን ውይይታችን በመግቢያ ጥቅስ ነው የምንጀምረው። የጥቅሱ የሚገኘው ቆላስይስ 3:16 የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል ቆላስይስ 3:16። እንግዲህ የዛሬውን ስለ ትንቢት መሰረት የሆነውን ወይም ስለ እግዚአብሔር ቃል ያው የትንቢት የእግዚአብሔር ቃል መሰረት አንዱ ክፍል ነው። ስለዚህ ብዙ አይነት ነገሮች ተካተዋል በእግዚአብሔር ቃል። እንግዲህ ከዛ ውስጥ አንዱ ትንቢት ነው። ዛሬ የምንወያይበትን ሐሳብ ስንቀጥል ትንቢት እንግዲህ ትንቢቱን የሚያቀርብ ደግሞ ሰው አለ። በተለይ ተናጋሪው ያ ትንቢት የሚናገረው ሰው ስለሱ ትህትናን በተመለከተ መጽሐፍ ቅዱስ ምን እንደሚል እስቲ ለውይይታችን መንደርደሪያ እንዲሆነን በጌታ ስም ትንቢት አንድ ሰው ሲናገር ትሁት ሊሆን እንደሚገባ የእግዚአብሔር ቃል ይነግራል። ይሄ ለምንድን ነው አስፈላጊነቱ? በተለይ ከዚህ ጋር በተያያዥነት ሉሲፌር ከትዕቢት የተነሳ ነው የወደቀው እና ትሁት መሆን እንዳለብን እየተመከርን ሉሲፌር በትዕቢት የተነሳ ነው የወደቀው። ከዚህ ከሉሲፌር አወዳደቅ ወይም ከዛ በኋላ ስሙ ተቀይሮ ሰይጣን ከተባለው ከሱ ምንድን ነው የምንማረው? እንደ ሐዋርያው ጳውሎስ አገላለጽ በመንፈስ ቅዱስ ኃይል ትንቢት በምንናገርበት ጊዜ ትሁት መሆን እንዳለብን፣ በተለይ በመጨረሻ ጊዜ እስከ መጨረሻው ይህንን ነገር መጠበቅ እንዳለብን እግዚአብሔር ቃል ይነግረናል። ሌላው በተለይ ወንድሜ አትክልት ነው ይህን ጥያቄ ላንተ ማቀርበው። እስቲ ከራስ ተሞክሮ በህይወት ውስጥ ሊወገድ የሚገባ በተለይ ትሁት ስለመሆን ሊነቀል የሚገባ ሾው ምናልባት ከህይወት ልታካፍለን ትችላለህ ወይም በምሳሌ በተለያየ መንገድ እና የመጀመሪያውን እንግዲህ እድል የምሰጠው ለወንድሜ አትክልት ነው። የተለያዩ ጥያቄዎች ቀርበውልኛል። በጌታ ስም ትንቢት ስንናገር ትሁት ልንሆን የሚገባን ለምንድን ነው የሚል አለ። ከዛ ብጀምር ደስ ይለኛል እና ያንን ሀሳብ ሳነሳ እንግዲህ እንደምታውቁት ይሄ የመጽሐፍ ቅዱስ ጥናት መምሪያችን ሰንበት ትምህርት የምንለው ማለት ነው በዚህ ሩብ ዓመት በጣም ድንቅ የሆነ ትምህርት ነው ይዞልን የመጣው ሁሌም እንደሚያደርገው ማለት ነው በተለያዩ ርዕሶችና ትንቢትን እንዴት እንደምንረዳ ስለ መስዋዕት ስለ ትንቢት በጣም የተለያዩ ሀሳቦችን ይዞልን መጥቷል። የዛሬው ደግሞ የትንቢት መሰረቶች በሚል መሪ ርዕስ የምናጠናው ወይም ለትንቢት መሰረቶች በሚል መሪ ርዕስ የምናጠናው ነውና የመጀመሪያው ጥያቄ በጌታ ስም ትንቢት ስንናገር ትሁት ልንሆን የሚገባን ለምንድን ነው ከሚለው እናንሳ። መጽሐፍ ቅዱሳችን አንደኛ ጴጥሮስ 5:5-6 ላይ እንደዚህ ይላል፣ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል ይላል። ቁጥር 6 እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ተወደዳችሁ ወገኖች እንግዲህ ይህ
ስሌት፣ ይህ ሚዛን በዚህ ምድር የሚሰራ አይደለም። በዚህ ምድር ሁሉም ነገር ትግሉ፣ ሽቅድድሙ የበላይ ለመሆን ነው፣ በልጦ ለመገኘት ነው፣ ከሌላው ለመቅደም ነው። ወንጌል የሚሰጠን ግን መርህ ምንድን ነው? እግዚአብሔር የትህትና አምላክ ነው። እግዚአብሔር የፍቅር የየዋህነት አባት ነው የሚል ነውና እግዚአብሔርን ስለዚህ እውነት እጅግ አድርገን እናመሰግናለን። እኔ አንድ ሁል ጊዜ የሚገርመኝ ነገር አለ። በሚያሳዝን ሁኔታ ብዙ የመኪና አደጋዎች ይደርሳሉና የመኪና አደጋ የሚደርሰው ለምንድን ነው ብዬ ስጠይቅ ሁለት መኪኖች አንተ ቅደም አንተ ቅደም ወይም አንቺ ቅደሚ አንቺ ቅደሚ በመባባል የመኪና አደጋ ይደርሳል ወይስ እኔ ልቅደም ሲባል ነው የመኪና አደጋ የሚደርስ? ምንም ጥያቄ የለውም። አንቺ ቅደሚ አንተ ቅደም ብንባባል ኖሮ ምናልባት የትራፊክ መዘግየት ሊኖር ይችላል። ምናልባት የሆነ ነገር የማይመች ሊከሰት ይችል ይሆናል። ግን በእርግጠኝነት ግጭት አይኖርም፣ አደጋ አይኖርምና በህይወትም ዘመን እንዲሁ ነው። እኔ ከጎረቤቴ ጋር ለመብለጥ በማደርገው ትግል፣ እኔ አብሮኝ ከሚሰራ ጋር ለመቅደም በማደርገው ትግል ከፍታ እኮ ክፉ አይደለም፣ ወይም ጥሩ ውጤት ማምጣት ክፉ አይደለም። በጤናማ መንገድ ሰርቶ ለፍቶ በቅንነት የሚደረገው እድገት እግዚአብሔርም የሚወደው ነው፣ መልካምም ነው። ግን ደግሞ በጣም በሚያሳዝን ሁኔታ ብዙ ጊዜ ያለው ነገር ምንድን ነው? በቃ ሌላውን ረግጦ ሌላውን ጥሎ ሌላውን አሰናክሎ ነው ለከፍታ የሚደረገው ጥረትና በእግዚአብሔር ቤት ግን ያ አይደለም ነው ትልቁ ትምህርት ዛሬ። ጌታችን ኢየሱስ ማቴዎስ 11:28 ላይ የተናገረን ምንድን ነው? እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ከእኔም ተማሩ አለ አይደል? እኔ ምን አይነት ነኝ ሲል የዋህ በልቤም ትሁት ነኝ። እንግዲህ እኛ ክርስቲያኖች ከሆነን ክርስቶስን የምንከተል ከሆነ ከእርሱ መማርን የምንሻ ከሆነ ከእኔ ተማሩ የተባለውን ግብዣ የምንቀበል ከሆነ እንግዲያውስ ትሑታን ልንሆን ያስፈልጋል ማለት ነው። ትሑት ማለት ምን ማለት ነው? ወንድሜ ከኔ ይሻላል፣ እህቴ ትቅደም፣ ግድ የለም። ያ ነው ትህትና። ያ ነው ትህትናና ይሄ እንግዲህ በመላው ህይወታችን በመላው አኗኗራችን ልንከተለው የሚገባ የህይወት ዘይቤ ነው። በተለይ ደግሞ አሁን ፓስተር እንዳነሳው ትንቢት ስንናገር ስናገለግል ከዚህ የተለየ ልብ ሊኖረን አይችልም። እግዚአብሔርን ስናመልክ ቤተ ክርስቲያንን ስንመራ ከትህትና የወጣ ነገር በህይወታችን በልባችን ሊኖር አይችልም። ምክንያቱም ጸጋው የእግዚአብሔር ነው። እኔ ሮጬ ደክሜ በዚህ ወጥቼ በዚህ ገብቼ አመጣሁት ብዬ የምታበይበት ነገር የለም። መልእክቱ ከእግዚአብሔር፣ ክብሩ ለእግዚአብሔር፣ በረከቱ ለእግዚአብሔር ሕዝብ። ከትህትና ውጭ እንዴት ሊሆን ይችላል? ስለዚህ የተወደዳችሁ ወገኖች ይሄ ጥያቄ አለ ምክንያት አልተነሳም። ዛሬ በሚያሳዝን ሁኔታ አገልጋይ ማለት በጣም በሚያሳዝን ሁኔታ እኔ እንግዲህ የምኖረው ሐዋሳ ነውና አገልጋይ ከሌ ከአዲስ አበባ ሐዋሳ ይመጣል ሲባል ልክ ጠቅላይ ሚኒስትሩ ይመጣሉ ከሚባለው ያልተናነሰ ነው። ሽርጉዱ እንጃ ቀይ ምንጣፍ አላየሁም፣ ግን ከዛ ያልተናነሰ ነገር ነው የሚሆነው። በቃ ለየት ያለ አቀባበሉ፣ ያውም እኮ በእምነት ቤተሰብ ቢሆን መልካም ነበር፣ ግን መንግስታዊ አቀባበሉ
ነብይ ከሊትማ ከተባለ ነብይ ከሌ ከተባለማ ሌላ ነው። ግን ደግሞ ትንቢት ስንናገር እግዚአብሔርን በተለያየ መልኩ ስናገለግል ትሑት ነው ልንሆን የሚያስፈልገው። አንድ ጊዜ እኮ ለሐዋርያት በእነሱ ላይ ከተገለጠው የእግዚአብሔር ጸጋ የተነሳ መስዋዕት ሊያቀርቡላቸው ፈልገው ነበር። አማልክት መጡ ብለው ነበር። ያ አይነት አቀባበል፣ ያ አይነት አድናቆት ዛሬ ለእኔና ለእናንተ ወይም በዚህ ዘመን ላለን ክርስቲያኖች፣ በዚህ ዘመን ላለን አገልጋዮች ቀርቦ ቢሆን ኖሮ ምን አይነት ምላሽ እንሰጥ እንደሆን አላቅም። ደቀ መዛሙርት ግን ምንድነው ያደረጉት? የክርስቶስ ሐዋርያት እሪ እያሉ ሮጡ። አንፈልግም ብለው ሸሹ። ልክ ውሻ የሚያባራቸውን የመሰላቸው ለነሱ መስዋዕት ሊያቀርብ ሊያደንቃቸው የመጣውን ሕዝብ ጦር ይዞ እንደሚያባራቸው ሰው ነው የሸሹት። ትሑታን ነበሩ። ጌታ ኢየሱስ ትሑት ነበር። እኔና እናንተ ዛሬ ትሑት ልንሆን ያስፈልጋል። በተለይ ደግሞ ስናመልክ፣ በተለይ ስናገለግል፣ በተለይ ከትንቢት ጸጋ ጋር ተያይዞ። ምክንያቱም እውነተኛ ትንቢት ከሆነ እግዚአብሔር እንዲህ ይላል ብለን ገና ያልሆነን ነገር ተናግረን ያ ነገር ከሆነ አድናቆቱ የማይቀር ነው። ሰዎች ሊደነቁ ይችላሉ። እከሊት ያለችው ሆነ፣ እከሌ እንዳለው ሆነ፣ የእግዚአብሔር ነብይ ነው፣ ነብይ ናት የሚለው ነገር ይመጣል። ያን ጊዜ ግን አሁን እግዚአብሔር ይህንን አድርጓል፣ ክብሩ ለእርሱ ነው፣ በረከቱ ለሕዝቡ የምንል ራሳችንን ድብቅ የምናደርግ ራሳችንን ትሑት አድርገን የምንገልጥ ልንሆን ያስፈልጋል። ይሄ በጣም በጣም ወሳኝ ነገር ነው። ሌላው ፓስተር ያነሳኸው የእግዚአብሔርን ቅድስናና ግርማ እንዲመሰክር ተጠርቶ ከነበረው ሉሲፈር ውድቀት ምን ትምህርቶች ልንቀስም እንችላለን የሚል ነውና እዚህም ላይ አንድ ጥቅስ ማንበብ እፈልጋለሁ። ኢሳይያስ 14 ከ12 እስከ 14 ስለ ዲያብሎስ አወዳደቅ የሚነግረን ነገር አለ። ትንቢተ ኢሳይያስ 14 ከ12 እስከ 14 እንዲህ ይላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቈረጥህ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ይቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልህ ይላል። እንግዲህ ዲያብሎስ ከመሆኑ በፊት ሉሲፈር ወይም የብርሃን ተሸካሚ መልአክ እንደነበረ መጽሐፍ ቅዱስ ይነግረናል። ግን ያንን የተሰጠውን ትልቅ ክብር፣ ትልቅ ዕድል ጌታ ኢየሱስ እኔ ትሑት ነኝ እንዳለ በደቀ መዛሙርት ሕይወት እንዳየነው ትሕትና ወደ ትሕትና አልመራውም። እኔ ዝቅ ልል እርሱ ግን ከፍ ልል ይገባል ወደ ማለት እንዲመራው አልፈቀደም። ነገር ግን አዎ እኔ ትልቅ ነኝ አለ። አዎ የኔ ስልጣን ልዩ ነው አለ። አዎ እንደኔ ያለ የለም አለ። እንዲያውም አምላክ ነኝ፣ ስግደት ያስፈልገኛል አለ። በመሰብሰቢያ ተራራ እቀመጣለሁ አለ። ያለው በጣም ትልቅ ነበር፣ ግን የሌለውን ደግሞ ፈለገ። ተወደዳችሁ ወገኖች፣ ዛሬም እኔና እናንተ እኮ በእርግጥ የሌለን መሆኑ ነው ችግሩ ወይስ ካለን በላይ ስንፈልግ ነው? ከሚገባን በላይ ስንፈልግ ነው ችግር እየመጣ ያለው? የዲያብሎስ መውደቅ ምን ያስተምረናል ለተባለው፣ አንደኛ ማንም ያለ መውደቅ ክትባት የወሰደ የለም። ቄስ፣ ዘማሪ፣ የቤተ ክርስቲያን መሪ፣
ሽማግሌ፣ ዲያቆን፣ ማንም ሁላችንም ልንወድቅ እንችላለን እና የተወደዳችሁ ወገኖች ከሉሲፈር ውድቀት ምን እንማራለን ለተባለው ሁላችንም ልንወድቅ የምንችል መሆኑን ማናችንም በምንም ልንታመንና እኔስ አልወድቅም ብለን ልንዘናጋ እንደማያስፈልግ መጽሐፍ ቅዱሳችን እኮ ሌላም ማሳሰቢያ አለው። ማንም እንደቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ይላል። እኔ በጣም ነው ያ ጥቅስ የሚገርመኝ። ማንም የቆመ እንዳይወድቅ ይጠንቀቅም አይልም። እንደቆመ የሚመስለው በተለይም ወደ ትዕቢት፣ ወደ ትምክህት ልቡ እያደላ ያለ ሰው እንዳንወድቅ ልንጠነቀቅ ያስፈልጋል። ሌላው ደግሞ አንዳንድ ጊዜ እውነትም ሆኖ እኔ የሚያጋጥመኝ ነገር አለ። በቤተ ክርስቲያን አብረን የምናመልክ የምናገለግል ወገኖች እውነትም ሆኖ እኔ እንዲያድርጌ እኔ በዚህ አገልግዬ እኔ ማንም ያልሰራውን ሰርቼ ሲሉ ጥያቄ ይፈጥርብኛል። ሲጀመር ያ ነገር ውሸት ነው አይደለም፣ እውነት ነው፣ አገልግለዋል፣ ትልቅ ነገር ሰርተዋል። ግን እኔ እንዲህ ሆኜ እኔ እንዲያድርጌ የተባለ ቀን ትልቅ ችግር ነው። ጌታ ኢየሱስ መፍትሄውን አስቀምጧል። ባገለገላችሁ ጊዜ ብሏል፣ እኔ የማልጠቅም ባሪያ ነኝ፣ ላደርግ የሚገባኝን ብቻ አድርጌያለሁ በሉ። በቃ በእኔ ትልቅ ስራ ተሰርቶ ከሆነ ክብር ለጌታ ይሁን። እኔ የማልጠቅም ባሪያ ነኝ፣ ማድረግ ያለብኝን አደረግኩ። ስኬቱ የመጣው ትልቅ ውጤቱ የመጣው ከእግዚአብሔር ነው። ስለዚህ ሉሲፈርን የሌለው ነገር አልነበረም ያታለለው። ባለው ነገር ግን እውነትም እጁ ላይ በነበረው ነገር ግን የተለየ ትንተና፣ የተለየ አተያይ፣ የተለየ አቋም ላይ ደረሰ። ያም አደጋ ውስጥ እንደጣለው እናያለንና ከዲያብሎስ በጣም ትልቅ ትምህርት ልናገኝ ያስፈልጋል። ሌላው እንደ ሐዋርያው ጳውሎስ አገላለጽ በመንፈስ ቅዱስ ኃይል ትንቢትን ሲናገር እግዚአብሔር ትሑት መሆኑን እስከ መጨረሻ እንዲያስጠብቅ የነገረው እንዴት ነበር ይላልና ይህም ጥሩ ጥያቄ ነው። እስኪ ሁለተኛ ቆሮንቶስ 12 ከ7 እስከ 9 እናንብ። ሁለተኛ ቆሮንቶስ 12 ከ7 እስከ 9። እዚህ ቦታ ላይ ሐዋርያው ጳውሎስ ምን እንዳገዘው ይነግረናል። ትሕትናውን እንዲያስጠብቅ ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ለመኑ። እርሱም እግዚአብሔር ማለት ነው፣ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ተወደዳችሁ ወገኖች፣ ይሄ ለጳውሎስ አስደሳች ነገር አልነበረም። በእርሱ ጸሎት ብዙዎች ተፈውሰዋል። እርሱ ግን የሥጋዬ መውጊያ ተሰጠኝ ይላል። ሕመሙን አንዳንድ የመጽሐፍ ቅዱስ ተማሪዎች የዓይን ሕመም አለበት ይላሉ። የሆነ ብቻ በሕይወቱ ላይ ያለውን የጤና ጉድለት ተሰጠኝ ይላል። እንደ ስጦታ ነው የቆጠረው። ለምን? እንዳልታበይ። ተወደዳችሁ ወገኖች፣ እኔና እናንተም በሕይወታችን የተለያዩ ነገሮች ሊገጥሙን ይችላሉ። እኔ ጌታን እያመለክኩ እንል ይሆናል። እኔ የጌታ አገልጋይ ሆኜ እንል ይሆናል። ለምን በእኔ ላይ የኔማ በዛ ሲሉ ሰዎች ይሰማል።
እውነቱ ግን የተወደዳችሁ ወገኖች መቼም ለሕመም ባንጸልይም ለእሾህ ባንጸልይም አስቀድሞም እሾህና አሜኬላ በሚበቅሉባት በኃጢአት በተመታች ምድር አለንና እነዛ ነገሮች በሕይወታችን ቢመጡ አንደናገጥ። ቤታችን አይደለም፣ የዘላለም አይደለም፣ እንግዶች ነን እኛ። በእንግድነት ደግሞ የሚቆረቁር መኝታ ቢሆን ያልተመቸ ምግብ ቢሆን በእንግድነት የሚጠበቅ ነገር ነው። በምድር ላይ እንኳን መንገድ ስንሄድ እኛ አሁን በምድር ላይ ያለነው ኑሮ በአጠቃላይ የእንግድነት ነው። ቤታችን እንደርሳለን። እስከዛ እሾህ ቢኖር እስከዛ የማይመች ነገር ቢኖር እንታገስ። እግዚአብሔር ደግሞ ጸጋውን ያብዛልን። እንደ ጳውሎስ ስጦታ አድርገን እንቁጠረው። መጽሐፍ ቅዱስ እንደ ሙሉ ደስታ ቁጠሩት አይደለም የሚለው? የተለያየ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላልና ያ በሕይወታችን ይሁንልን። የመጨረሻ በግልህ ምን አለ የሚል ጥያቄ ቀርቦልኛልና አለ በጣም አለ። ያው እንግዲህ አንድ ሁለት ማለት በጣም ብዙ ሊሆን ይችላል። ግን ለምን ጌታ ሆይ ግን ለምን እምልባቸው ብዙ ጥያቄዎች አሉ። አንዳንድ ጊዜ ይታገላሉ። መሆን የለበትም የሚለው ድምፅ ያመዝናል። ነገር ግን ደግሞ በእግዚአብሔር ጸጋ ይታለፋል፣ ይቻላል፣ ቀላል ነው በሚለው እግዚአብሔር ረድቶኝ እስካሁን አለው። ካሁን በኋላ አይመጣም አይደለም። እስካሁን የማላውቀው ሌላ እሾህ፣ ሌላ ተግዳሮት፣ ሌላ ጉዳይ እንደሚመጣ አውቃለሁ በምድር እስካለው ድረስ። ግን ጸሎቴና እምነቴ ደግሞ አንድ ነው። በእግዚአብሔር ጸጋ ይህችን የእንግድነት ምድር እሻገራታለሁ። እግዚአብሔር ያሻግረኛል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁና መዘርዘር ስላልፈለግኩ ነው። በጣም ከተለያዩ ነገሮች ጋር የሚያያዙ ቻሌንጆች አሉ በሕይወቴ። ግን ደግሞ በእግዚአብሔር ጸጋ ሁሉም እየታለፉ ናቸው፣ ደሞም ይታለፋሉ። በሰማይ እንገናኛለን ጌታ ቢፈቅድ፣ በምድርም እንዲሁ። እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ይስጥልን ወንድም አትክል። በጣም 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 አስፈላጊ ወቅታዊ የሆነ መልዕክት ያካፈልከን እና እርግጥ ለእያንዳንዳችን ለአገልጋዮች ዛሬም ደግሞ በሰው ፊት ትልቅ ዝናን የሚያተርፉ በጣም ፖፑላር ለሆኑ ሰዎች በጣም ትልቁ መውደቂያ ምክንያት ነው ከሉሲፈር ጋር ተያይዞ ማለት ነው። እና እግዚአብሔር እንግዲህ ያስችለን። በሁላችንም ውስጥ ያለ ትልቅ ተግዳሮት ነው በእውነቱ። እግዚአብሔር ይመስገን ስለ ተስፋው ደግሞ እና በዛ ተስፋ ትሁት ሆነን እንድንመላለስ ደግሞ መንፈሱ ከኛ ስለማይለይ ስሙ የተመሰገነው። እግዚአብሔር ይስጥልን ወንድም አትክልት። አሁን ወደ የሚቀጥለውን ጥያቄ ደግሞ ከዚሁ ጋር በተያያዘ በተለይ በዚህ በአገልግሎት ሚና ውስጥ ወይም በተለይ ለነብይነት ከሚጠሩት አገልጋዮች በጣም እንደ ምሳሌ ሆኖ የሚጠቀሱ አሉ እና በተለይ እግዚአብሔር እነሱን እንዴት እንደጠራቸው፣ እንዴት እንዳዘጋጃቸው፣ ያንን ጥሪ ደግሞ እንዴት ምላሽ እንደሰጡ በጣም በመጽሐፍ ቅዱሳችን ውስጥ እንግዲህ ጎላ ብለው እና በጣም ዋነኛ ነቢያቶች ከሚባሉት ከነዛ ውስጥ ከሚጠቀሱት አንዱ ሳሙኤልን እግዚአብሔር እንዴት እንደጠራው እናያለን። እና እሱም እንዴት ነው ይህንን እግዚአብሔር ከመጥራቱ በፊት ሳሙኤልን እንዴት እንዳዘጋጀው፣ እሱም እንዴት እንደመለሰ፣ በተጨማሪ ደግሞ ስለ ነብዩ ኢሳይያስ እና የጌታን ክብር በሚመለከትበት ጊዜ ምን እንደተሰማውና እንዴት እግዚአብሔር እሱንም እንዳዘጋጀው፣ በተለይ ከመሰዋው ፍም ወስዶ ከንፈሩን ከመዳሰስ ጋር በተያያዘ መልኩ ለጥሪው እንዴት ምላሽ እንደሰጠና በሶስተኛ ደረጃ ደግሞ ስለ ኤርሚያስ ከኤርሚያስ ጥሪ ምን እንደምንማር፣ ኤርሚያስ ጥሪውን ሲቀርብለት እኔ ብቁ አይደለሁም የሚለው ስሜት ጋር በተያያዘ እንዴት ነው ከኛ ህይወት ጋር
እና መሳክርን ይህንን ልናየው የሚገባ። ሌላ በመጨረሻው ደግሞ ሁላችን ደግሞ ነቢያት ልንሆን ዘንድ ባንጠራም ነገር ግን ሁላችን ትንቢት እንድናገር እንደተጠራን የመጽሐፍ ቅዱስ ጥቅሶች አንዳንድ ሀሳቦች አሉ እና ይህንን በተመለከተ እስቲ ይህንን ሰፋ ያለ ማብራሪያ ወንድሜ ፓስተር ሲሳይ እስቲ ይህንን ሀሳብ በተመለከተ ያብራርልናል። ፓስተር ሲሳይ እና ጊዜን ወስደህ እንድታካፍል እንጋብዛለሁ። የትንቢትን ለመናገር የተዘጋጁ ሰዎች በምን አይነት መልኩ እግዚአብሔር እንዳዘጋጃቸው ነው የምንመለከተው። ምክንያቱም በዕብራውያን ምዕራፍ 11 ላይ በምንመለከትበት ጊዜ እንግዲህ የእምነት አባቶች ከኛ በፊት የነበሩት የሄዱበትን መንገድ እግዚአብሔር እኛም ደግሞ እንድንከተል ምሳሌ ትቶልን እንዳለፈ ይነግረናል እና በህይወታችን ውስጥ ወይም ደግሞ እግዚአብሔር በእርግጥ ሁሌም አዳዲስ ነገር የሚሰራ አምላክ ቢሆንም ነገር ግን ባለንበት ዘመን ደግሞ በጣም ብዙ ምስክሮች አሉን በህይወታችን ያየናቸው ያለፍናቸው ወይም ደግሞ የተመለከትናቸው ማለት ነውና እንግዲህ ከነዛ መካከል በመጀመሪያ ደረጃ ሰንበት ትምህርታችን የሚጠቅስልን በመጽሐፍ ቅዱሳችን ላይ የምናገኘውን ሳሙኤልን ነው። እንግዲህ ሳሙኤል ከአንድ ቤተሰብ በጸሎት የተገኘ እናቱ ሐና የምትባል ሴት ጸልያ ከዛ በኋላ ያንን ልጅ እግዚአብሔር እንደሰጣት መጽሐፍ ቅዱሳችን ይነግረናል። በአንደኛ ሳሙኤል ምዕራፍ 1 ላይ በምንመለከትበት ጊዜ እሷ ግን መጀመሪያ ስትጸልይ አንድ ቃል ገብታ ነበር። ወንድ ልጅ ከሰጠኝ እኔ ደግሞ መልሼ ለእግዚአብሔር እሰጠዋለሁ አለችና እንግዲህ ምንም ልጅ ያልነበራት ሴት ያንን ተቀብላ መልሰው ለእግዚአብሔር መስጠት የሚከብድ ነገር ቢመስልም ነገር ግን በህይወቷ ሐና ያንን ነገር አደረገች። በቁጥር 27 ላይ በምንመለከትበት ጊዜ 28ንም ጨምሮ እግዚአብሔር የሰጠኝ የጸሎቴ ምላሽ ነው ብላ ሳሙኤልን ወደ ቤተ መቅደስ አምጥታ ለኤሊ ስትሰጥ እንመለከታለን። ከኤሊ ጋር ደግሞ በቆየባቸው ጊዜያቶች እንግዲህ ኤፉድ ለብሶ በቤተ መቅደስ ከኤሊ ጋር ያገለግል ነበረ። ሊቀ ካህን ሆኖ በገለገልበት በኤሊ ዘመን ማለት ነውና እነዚህ ነገሮች እንግዲህ በሳሙኤል ሕይወት ውስጥ እየሰሩ ያሉት ነገር ነበረ። በመጀመሪያ ከቤተሰቦቹ ከወላጆቹ የሚያገኘው እንክብካቤ አንዴ አምጥታ ለቤተ መቅደስ ከሰጠችው ወይም ደግሞ በሳሙኤል እጅ ካስረከበች በኋላ ሐናና አባቱ በቃ አይመለከተንም ከዚህ በኋላ ብለው አልተውትም። በአንደኛ ሳሙኤል ምዕራፍ 2 ላይ በምንመለከትበት ጊዜ በየዓመቱ ለበዓል በሚመጡበት ጊዜ ደግሞ ከወላጅ የሚጠበቀውን ነገር ሳሙኤል ያደርጉ እንደነበር ይነግረናል። ልብስ ሰፍታ አዘጋጅታ ይዛ መታ ለልጇ ትሰጥ ነበረ። የወላጆቹን ፍቅር በእርሱ ሕይወት ውስጥ እግዚአብሔር ያደረገላቸውን ነገር ባገኙት ቁጥር እንዲህ እየነገሩት ነበረ የምንመለከተው። ከዛ በኋላ ደግሞ በዕለት ተዕለት እንቅስቃሴው ደግሞ ኤሊን ይመለከት ነበር። ምክንያቱም ቤተ መቅደስ ውስጥ አብሮት ነው የሚያገለግለውና እነዛ ልምምዶች ሳሙኤልን ለትልቅ ነገር እያዘጋጁት ነበረ። ያ ዝግጅት ቀኑ ሲደርስ ደግሞ በአንደኛ ሳሙኤል ምዕራፍ 3 ላይ ከቁጥር 1 ጀምሮ እስከ 10 ባለው ክፍል በምንመለከትበት ጊዜ የእግዚአብሔር ድምፅ ወደ ሳሙኤል ሲመጣ እንመለከታለን። ነገር ግን የሚያውቀው ሳሙኤል በነበረበት ቆይታ የተለማመደው ድምፅ የኤሊን ድምፅ ነው። የሆነ ነገር ሲፈልግ ይጠራዋል። ያንን አገልግሎ ታዞ ወደ መኝታው ወይም ደግሞ ወደ ቀጣይ ስራ ይሄዳል። ዛሬ ግን ከተኛ በኋላ የመጣው ድምፅ የለመደው የኤሊ ድምፅ መስሎት ወደ ኤሊ ሄደ ይለናል። ከአንዴም ሁለቴ ከሁለቴም ሶስቴ። ከዛ በኋላ ግን ኤሊ አንድ ነገር ገባው፣ እግዚአብሔር እያናገረው እንደሆነ። ከዛ በኋላ አይ ባሪያህ ይሰማል ተናገር በል ብሎ ሲመልስለት እንመለከታለን። ሳሙኤልም ያንን አደረገ። ከዛ በኋላ የእግዚአብሔር ድምፅ የእግዚአብሔር መልእክት በሳሙኤል በኩል ለኤሊ ከዛም አልፎ ደግሞ በዘመኑ ለነበረው ሕዝብ ሲመጣ እንመለከታለን። እንግዲህ በሳሙኤል ሕይወት ውስጥ በዋናነት የምንመለከታቸው እኔ 3 ነጥቦች አሉ ብዬ አስባለሁ። የመጀመሪያው ኤሊ
ተገዥ ነበር፣ ወይም ደግሞ የአገልጋይነት መንፈስ የነበረው ሰው ነበረ። ቅድም ወንድማችን አታክልቲም ሲናገር ነበር፣ ራስን ዝቅ የማድረግ የማዋረድ ተገዥ ወይም ደግሞ አገልጋይ ሁልጊዜም ራሱን ዝቅ የሚያደርግ ማንነት ነው ያለው። ስለዚህ እግዚአብሔርን ድምፅ ለመስማት ያ ዝቅ ማለቱ ሳሙኤልን ሲጠቅመው እንመለከታለን። እኛም የእግዚአብሔር ድምፅ ሲመጣ ዝቅ ብለን ራሳችንን አዋርደን ልናዳምጥ እንደሚገባ ከሳሙኤል እንማራለን። ሌላው ሁለተኛው ነጥብ በመላምት የእግዚአብሔርን ነገር ማስተዋል አይቻልም። ስለዚህ ሳሙኤል ያልገባውን ነገር ኤሊ ነገረው። ምናልባት ሁሉንም ነገር እኛ ላናውቅ እንችላለን። ከበላዮቻችን አንዳንድ ከታናናሾቻችንም ሊሆን ይችላል። ከሌሎች ለመማር ዝግጁ መሆን ወይም ደግሞ መለየትን ማወቅ መቻል አለብን። ያ ድምፅ ከየት እንደመጣ የማን ድምፅ እንደሆነ ሳሙኤል አላወቀም ነበረ። ነገር ግን ኤሊ በቤተ መቅደስ በነበረው ቆይታ ውስጥ ባገለገለባቸው ዘመኖች የተማረውን ነገር ለሳሙኤል ሲያካፍለው እንመለከታለን። ስለዚህ የእግዚአብሔር ድምፅ መሆኑን ኤሊ ነገረው። የለየለት ኤሊ ነበረ። ሳሙኤል አያውቀውም፣ ልምዱ አልነበረው። ስለዚህ እኛም ምናልባት መንፈሳዊ መሪዎቻችን፣ መንፈሳዊ አባቶቻችን ያልገቡን ብዙ ነገሮች አንዳንድ ጊዜ ተቀብለን ወደፊት ለመሄድ የስተት ምክንያቶችም ለመሆን አንዳንድ ጊዜ በቤተ ክርስቲያን ውስጥም የስተት አስተምሮች እንዲነሱ ምክንያት እንሆናል። በቃ ይሄ ተብሏል፣ ስለዚህ እንዲህ ማለት ነው ብለን በራሳችን ስንተረጉ ማለት ነውና፣ ነገር ግን መለየትን ከሚችሉ ሰዎች ለመማር ፈቃደኛ መሆን የሳሙኤል ዝግጁነት አንዱ ያንን ያካተተ ነበረ። ሌላኛው ደግሞ ያንን የመጣውን መልእክት ለመቀበል ዝግጁ ነበረ። ከለየ በኋላ ራሱን ዝቅ አድርጎ ያንን መልእክት የማን እንደሆነ ካስተዋለ በኋላ የተናገረ ወይም ደግሞ ያለው ነገር ቢሆን ምንድን ነበረ? እነሆ ባሪያህ ይሰማል አለ። እግዚአብሔር የተመሰገነ ይሁን። እንግዲህ እኛም በየትኛውም የእድሜ ክልል ውስጥ ልንሆን እንችላለን። ምናልባት ይህንን ትምህርት የምትሰሙም በተለያየ በቤተሰብ ውስጥ አብራችሁ ሆናችሁ ይህንን መልእክት የምትከታተሉ ትኖሩ ትችላላችሁ። በተለያየ ሁኔታ ውስጥ ብንሆንም የእግዚአብሔር መልእክት ወደኛ ሲመጣ ዝግጁ ሆነን ልንቀበል ያስፈልገናል። ሳሙኤል አልተዘጋጀሁም አይደለም ያለው። ኤሊ ባሪያ ይሰማል ተናገር ሲለው እርሱም ያንን እኔማ እግዚአብሔር ከሆነ አልችልም፣ አሁን ገና ሕፃን ነኝ፣ እንዲህ ነኝ፣ ምክንያቶችን አልደረደረም። ቀጥለን እንመለከታቸዋለን ሌሎች ምክንያት ያቀረቡ ሰዎችን። ነገር ግን ሳሙኤል ዝግጁ ነበረ። ምንም ሕፃን ቢሆን ምንም ገና ቢሆን እድሜው እግዚአብሔር ያለውን ለማድረግ የእግዚአብሔርን ድምፅ ለመስማትና ለመታዘዝ ዝግጁ ሲሆን እንመለከታለን። እንግዲህ ከሳሙኤል ሕይወት ውስጥ የምንማረው ወይም ደግሞ የምንመለከተው እግዚአብሔር እንዴት እንዳዘጋጀው፣ ከዛም ደግሞ የእርሱ ምላሽ በዚህ መልኩ እንመለከታለን። ሁለተኛው የመጽሐፍ ቅዱሳችን ምሳሌ በዚህ ለትንቢት አገልግሎት ወይም ደግሞ ትንቢት ለመናገር ከተዘጋጁ ሰዎች መካከል አንደኛው ኢሳይያስ ነው። እንግዲህ ኢሳይያስን በምንመለከትበት ጊዜ በመጀመሪያ የተመለከተው በምዕራፍ 6 ከቁጥር 1 እስከ 5 ላይ በምንመለከትበት ጊዜ የእግዚአብሔርን ክብር ነው። መላእክት ከበውት፣ ሱራፌል በዙፋኑ ፊት ክንፎቻቸውን ሸፍነው ፊቶቻቸውን ሸፍነው የእግዚአብሔርን ፊት ሸፍነው እግሮቻቸውን ሸፍነው ቆሞ ያለውን የእግዚአብሔርን ክብር ሲመለከት ያንን ታላቅ የሆነ ስልጣን ሲመለከት ኢሳይያስ ወደ ራሱ ተመለከተ። በዙሪያው ወዳለው ሕዝብ ተመለከተ። ትልቅ የሆነውን እግዚአብሔርን በምን አይነት ክብር የተሞላ አምላክ መሆኑን ሲመለከት ከዛ በኋላ ደግሞ የራሱን ማንነት ሲያይ እኔ ኃጢአተኛ ነኝ ጠፋሁ አለ። ለሱ ብቻ አይደለም ደግሞ ኃጢአተኛ ሰዎች ባሉበት ምድር ላይ ምኖር ሰው ነኝ አለ። አብረውት ያሉት እርሱም ኃጢአተኞች በሞሉበት ምድር እኔ ብቸኛ ነኝ አይደለም ያለው ኢሳይያስ። እኔ ኃጢአተኞች በሞሉበት ምድር የምኖር ነኝ ብሎ ሲናገር እንመለከታለን። ያ ነገር የእግዚአብሔርን ትልቅነት የእርሱን ደግሞ ትንሽነት እንዲረዳ ሲያደርገው እንመለከታለን። ይሄ እንግዲህ አንዱ እንድንዘጋጅ ከሚያደርጉን ነገሮች መካከል ቅድም ወንድሜ አትክልትም ሲናገር ነበር አይደል? እኛ ማለት ስንጀምር እግዚአብሔር ስፍራውን ይለቃል። ነገር ግን እኛ ራሳችንን ዝቅ ስናደርግ እግዚአብሔር ደግሞ እኛን ከፍ ማድረግ ይጀምራል። በእኛ ዝቅታ ውስጥ እርሱ ከፍ ብሎ መታየት ይጀምራል።
ስለዚህ ኢሳይያስ ያደረገው ያንን ነው። ራሱን ዝቅ ማድረግ፣ እኔ ኃጢአተኛ ነኝ ብሎ ኃጢአቱን ማመን። በዛ ጊዜ ነበረ እግዚአብሔር ወደ ኢሳይያስ መልእክትን ያመጣው። ያም ዝግጅት ኢሳይያስ በሕይወት ውስጥ ያደረገው ዝግጅት ንስሐ ነበረ። እግዚአብሔርን ሲመለከት ኃጢአተኛ መሆኑን ሲያይ በእግዚአብሔር ፊት በንስሐ ወደቀ። ራሱን ብቻ ሳይሆን ሕዝቡንም ወክሎ በእግዚአብሔር ፊት ሲወድቅ እንመለከታለን። በምዕራፍ 6 ከቁጥር 6 እስከ 7 ላይ ያለውን በምንመለከትበት ጊዜ እግዚአብሔር ኃጢአቱ እንደተሰረየለት ለኢሳይያስ ሲነግረው እንመለከታለን። ይህ የእግዚአብሔር ይቅርታ ይቅር መባሉ ምልክት ይሆን ዘንድ አፉን ከመሰዊያው በተወሰደ እሳት ሲነካ እንመለከታለን። ኃጢአቱ ይቅር የመባሉ ምልክት ከእርሱ ያ እኔ እኮ ኃጢአተኛ ነኝ የሚለው ራሱን ዝቅ እንዲያደርግ የሚያደርገው ነገር ከኢሳይያስ እንደተወገደ የሚያሳየው ምልክት በእሳት ሲያነጻው እንመለከታለን። ኢሳይያስ አቤት የእግዚአብሔርን ክብር አየሁ፣ እግዚአብሔር ትልቅ ነው ብሎ ለማውራት የጀመረው የእግዚአብሔርን ትልቅነት ሲመለከት የእርሱን ትንሽ መሆን ተመለከተ። የእግዚአብሔርን ጽድቅ ሲመለከት የእርሱ ኃጢአት ምን ያህል ግዙፍ መሆኑን አስተዋለ። በዚህ ጊዜ በእግዚአብሔር ፊት ሲዋረድ እግዚአብሔር ዝቅ የሚለውን የሚዋረደውን አይንቅም ይላል መጽሐፍ ቅዱሳችን። ስለዚህ ኢሳይያስን ለማክበር እግዚአብሔር ስራ ሲጀምር እንመለከታለን። ከዛ በኋላ ኢሳይያስን ኃጢአት በእሳት ካስወገደ በኋላ ለኢሳይያስ ሌላ መልእክት እግዚአብሔር ሲሰጥ እንመለከታለን። ከመሰዊያው በተወሰደ ፍም የሰው ከንፈር መዳሰሱ ምን ያመለክታል ብሎ የሚጠይቀንን ጥያቄ ከዛ ቀጥሎ እናገኛለን። ያም ደግሞ እግዚአብሔር ኃጢአትን ይቅር የማለቱ እግዚአብሔር የማንጻቱን ነገር እንመለከታለን። ይህ የማጽዳት ተግባር እኛም እንደ እግዚአብሔር ምስክሮች ለማገልገል በእርሱ መቀደስ እንደሚያስፈልገን ያስተምረናል። በራሳችን ቅዱሳን አይደለንም። ዛሬም በዘመናችን መጨረሻ ላይ የምንመለከተው ነገር አለ። ነቢይ መሆን አይጠበቅብንም፣ ወይም ደግሞ የነቢይ ልጅ መሆን አያስፈልገንም። እግዚአብሔር እንድንሰራ ያስቀመጠው ስራ አለ። ነገር ግን ያንን ስራ ከመስራታችን በፊት እግዚአብሔር እኛን ማንጻት መቻል አለበት። ራሳችንን አውቀን በእግዚአብሔር ፊት መቅረብ መቻል አለብን። ከዚህ በኋላ ነበረ እነዚህ ነገሮች ኢሳይያስን እያዘጋጁት ነበረ። እግዚአብሔር ካነጻው የእግዚአብሔርን ክብር አይቶ ራሱን ካዋረደ ከነዚህ ሁሉ በኋላ እግዚአብሔር አንድ ጥያቄ ጠየቀው። ማንን ልላክ? ማንስ ይሄድልናል? እግዚአብሔር የተመሰገነ ይሁን። ኢሳይያስ መጀመሪያ ላይ አቤት እግዚአብሔር ትልቅ ነው ብሎ ሲመለከት ማንን ልላክ ብሎ እግዚአብሔር አልጠየቀውም። ኢሳይያስን አዘጋጀው በቅደም ተከተልነት። መጀመሪያ ክብሩን አሳየው። የእግዚአብሔርን ክብር ሲመለከት የራሱን ትንሽነት፣ ኃጢአተኝነት ተመለከተ። የሕዝቡንም ኃጢአተኛ በሆነ ሕዝብ መካከል እንደሚኖር ኢሳይያስ አስተዋለ። ከዛ በኋላ እግዚአብሔር ይቅር እንዲለው ኢሳይያስ ሲጠይቅ እግዚአብሔር ደግሞ ከመሰዊያ በተወሰደ ፍም አንደበቱን ነክቶ እንዳነጻው ይነግረናል። ከዚህ በኋላ ነበር ማንን ልላክ ሲል ኢሳይያስ ይህንን እድል ለማንም መስጠት አልፈለገም። ክብር ለእግዚአብሔር ይሁን። እኔን ላክ አለኝ። አሁን ነጽቻለሁ። በአንተ ክብር መቆም የምችል ሰው ሆኛለሁ። ወገኖቼ እኔም ሆንኩ መሰሎቼ የእግዚአብሔርን ቃል እንድንናገር የተፈቀደልን ከእግዚአብሔር ምሕረት የተነሳ ነው እንጂ ከኛ ብቃት አይደለም። እግዚአብሔር ሲያበቃ ኢሳይያስ እኔን ላክ አለኝ። እኔ ያለው አለ ያንተን ስራ ለመስራት አሁን እችላለሁ፣ ምክንያቱም ኃጢአቴ ተወግዶ የዳንኩኝ ሰው ነኝ። ወገኖቼ እኛ ስንድን ላልዳኑት ለመድረስ የሚከለክለን ምንም ነገር የለም። እኛ ስንድን ያልዳኑትን እንድናገኝ እንቅፋት የሚሆን ወይም ደግሞ በመካከል ገብቶ የሚከለክለን ምንም ነገር የለም።
ኢሳይያስ መንጻቱን ካረጋገጠ በኋላ ላልዳኑት ወገኖች ደግሞ ሄዶ ለመናገር እኔ ያለሁ አለ። ከተቃራኒው ሌላኛው ሰው ደግሞ ኤርምያስ አንዱ የመጽሐፍ ቅዱሳችን ምሳሌ ነው። ኤርምያስ ልክ እንደ ሳሙኤል እንደውም ስለ ኤርምያስ ሲናገር በኤርምያስ ምዕራፍ 1 ከቁጥር 4 ጀምሮ እስከ 10 ባለው ክፍል ላይ ሄደን ስንመለከት ገና በማህፀን እግዚአብሔር ለዚህ ክብር እንዳዘጋጀው ለነብይነት እንደቀባው መጽሐፍ ቅዱሳችን ይነግረናል። ገና በማህፀን ሳለ ሳሙኤል ምናልባት ሐናም ያንን ነገር አታውቅም። እሷ ልጅ ፈልጋለች። ልጅ ሲሰጣት ለእግዚአብሔር መልሳ ሰጥታለች። እግዚአብሔር ግን በዛ ውስጥ እየሰራ ያለው የራሱን ስራ ነበር። ያዘጋጀው እግዚአብሔር ነበር። ኤርምያስን ግን በግልጽ ሲነግረው እንመለከታለን። ገና በማህፀን ሳልሰራ ወይም ደግሞ በማህፀን ሳለ ምን አድርጌሃለሁ አለው? ነብይ አድርጌሃለሁ። ወደ ኤርምያስ ሲመጣ ግን ያ መልእክት ለኤርምያስ ቀላል አልነበረም። ለመቀበል እሺ ያለው መልእክት አልነበረም። እንዲህ ይለናል ቁጥር 6 አካባቢ ኤርምያስ እግዚአብሔርን ተከራከረ። እኔ አልችልም፣ እፈራለሁ፣ አልደፍርም ብሎ ሲናገር እንመለከተዋለን። ነገር ግን እግዚአብሔር ለኤርምያስ ብቃት እንደሚሆን ሲናገር እንመለከታለን። እንግዲህ ከኤርምያስ ሕይወት ውስጥ 3 ነገሮችን እንመለከታለን። አንደኛ እግዚአብሔር ያቀደልንን ሕይወት ነው የምንኖረው። እድሜ፣ ልምድ ወይም ችሎታ ሳይገድበን እግዚአብሔር ይጠራናል። እግዚአብሔር ለመስራት እድሜ ችግር የለበትም። አይተናል። ሳሙኤልን እንግዲህ ሲያናግር በሕፃንነቱ በምድረ በዳ ጎልያድን ለመጣል ዳዊትን ሲጠቀም እንመለከታለን። ስለዚህ እድሜ ወይም ደግሞ ይሄ ልምምድ የለውም አይልም። እግዚአብሔር ኤርምያስን በዛ ሁኔታ ውስጥም ቢሆን ጠራው። ሁለተኛው ደግሞ የጠራን ያበቃናል። እግዚአብሔር የተመሰገነ ይሁን። ስለዚህ ኤርምያስን ከጠራ በኋላ እኔ አልችልም ሲል እግዚአብሔር ብቃት ሊሆነው ነው የጠራው። እኛም ስንጠራ ብቁ ስለሆንን አይደለም፣ ስለምንችል አይደለም እግዚአብሔር የጠራን፣ ነገር ግን ሊያበቃን ስለሚችል ነው። በአዲስ ኪዳን ላይ የምንመለከታቸው ሐዋርያት ለዛ ለታላቅ ተልእኮ ብቁ ሆኖ አይደለም የተጠሩት፣ እረኞች፣ ቀረጥ ሰብሳቢዎች። ነገር ግን ታላቁን የእግዚአብሔርን መልእክት ተሸክመው እኛ ድረስ እንዲደርስ ትልቁን ስራ የሰሩት እነሱ ናቸው። ስለዚህ ልምድ አይደለም እግዚአብሔር የሚፈልገው። ከጠራን እርሱ ያበቃናል። ለዛ ለተጠራንለት ነገር ብቁ እንድንሆን ያደርገናል። ልክ እንደ ሳሙኤል እዚህ ኤርምያስም ላይ ደግሞ የምንመለከተው ተገዥነት ወይም ደግሞ ዝቅ ማለት። ኤርምያስ ቢቃወምም እኔ አልችልም ቢልም የእግዚአብሔርን ጥሪ ግን በእምነት መቀበል ችሎ ነበር። አንተ ካልክ ብሎ ተሸንፎ እንደነበረ እንመለከታለን። ልክ እንደ ሳሙኤል ሌሎችም ጥሪውን እምቢ ለማለት ምክንያት የደረደሩ ሰዎች አሉ ብሎ ሰንበት ትምህርታችን ይጠይቃል። አዎ፣ በጉልህ የምንመለከተው ሙሴ በጣም ተከራክሮ ነበር አይደል? እኔ አልችልም ሌላ ሰው ላክ እስኪል ድረስ ማለት ነው። ነገር ግን እግዚአብሔር ሐሳቡን አልቀየረም። ዮናስን እናስታውሰዋለን። ሌላ ላክ፣ እኔ አልችልም፣ እንደውም አንተ ወደ ላከኝ አልሄድም ብሎ አቅጣጫ ቀይሮ ነበር ሄደው። ነገር ግን እግዚአብሔር ያንን መልእክት ያንን ስራ የሰጠው ለዮናስ ስለነበረ መልሶ ያንን ስራ ሲሰራ እንመለከታለን። ሙሴም የእስራኤልን ሕዝብ ከግብፅ ያወጣ ዘንድ የተመረጠው ሙሴ ስለነበረ ያንን ስራ እግዚአብሔር ለማንም አልሰጠም። ነገር ግን እንዲረዳው እንዲያግዘው አሮንን ወንድሙን ሲያዘጋጅ እንመለከታለን። ስለዚህ እግዚአብሔር እነዚህን ሰዎች በተለያየ መልኩ ለትልቅ ተልእኮ ሲያዘጋጅ እንመለከታለን። በእያንዳንዳቸው ህይወት ውስጥ የተለያየ አንድ አይነት መንገድ አይደለም የተጠቀመው፣ የተለያየ መንገድ ነው የተጠቀመው። ወደኛ
በምንመጣበት ጊዜ ሁላችንም ነቢያት እንሆን ዘንድ አልተጠራንም፣ ነገር ግን ሁላችንም ትንቢት እንናገር ዘንድ ተጠርተናል ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ትንቢት ተሰጥቶናል። ነቢያትም ባንሆን የምንናገረው ነገር አለን። በኢሳይያስ ምዕራፍ 43 ላይ ያለውን ክፍል በቀጥታ ከመጽሐፍ ቅዱስ ላይ ባነብ ደስ ይለኛል። ኢሳይያስ ምዕራፍ 43 ቁጥር 10 ላይ እንዲህ ብሎ ያስቀምጥልናል። ታውቁና ታምኑብኝ ዘንድ እርሱ እኔ እንደሆንኩ ትረዱ ዘንድ እናንተ ምስክሮቼ የመረጥኩትም ባሪያዬ ናችሁ ይላል እግዚአብሔር። ከእኔ በፊት አምላክ አልተሰራም፣ ከእኔም በኋላ አይኖርም። እናንተ ምኖቼ ናችሁ ይላል? ምስክሮቼ የመረጥኩትም ባሪያዬ ናችሁ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ በእግዚአብሔር የተመረጠን የእግዚአብሔር ምስክሮች እንደሆንን ይነግረናል። እንደገና በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ደግሞ ተመሳሳይ የሆነ ሐሳብ እናገኛለን። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ይላል። ስለዚህ ነቢያትን ባንሆን እግዚአብሔር ምስክሮቹ እንሆን ዘንድ በዘመኑ ያለነውን ልጆቹን ይፈልገናል። ልክ ሌሎቹን ሲያዘጋጅ እንደነበረው ወይም ደግሞ ከነ ኤርምያስ፣ ከነ ሳሙኤል፣ ከነ ኢሳይያስ እኛም ደግሞ ለዚህ ለታላቁ ተልእኳችን የሚያስፈልጉን ነገሮች አሉ። አንደኛው ዝግጁ መሆን አለብን። ሳሙኤል በትንሽ ዕድሜው ለእግዚአብሔር ድምፅ ጆሮ ሰጠ። እኛም ለእግዚአብሔር ጥሪ በማንኛውም ጊዜ ዝግጁ መሆን ያስፈልገናል። ምክንያቱም ተልእኮ ስላለን። ቅድም ወንድሜ አትክልት ሲናገር ነበር ስለ ትህትና። ስለዚህ ትሁት ሆነን መዘጋጀት ያስፈልገናል። ከኢሳይያስ ሕይወት የምንመለከተው ያንን ነው። ኢሳይያስ ዝቅ አለ፣ ራሱን ትሁት አደረገ። ከዛ በኋላ ደግሞ እግዚአብሔር ያንን የኢሳይያስን ማንነቱን መረዳቱን አይቶ እግዚአብሔር ሲያነጻው እንመለከታለን። እኛም እንደ ምስክሮች ለመኖር በእግዚአብሔር መቀደስ ያስፈልገናል። በራሳችን ብቃት ሳይሆን በእግዚአብሔር መተማመን ያስፈልገናል። ሶስተኛው ነጥብ እምነት ከፍርሃት በላይ ሊያስኬደን ይገባል። በኤርምያስ ሕይወት ውስጥ የምንመለከተው ያንን ነው። እኛም ከተጠራን ፍርሃታችንን በእምነት መተካት ያስፈልገናል። በፍርሃት ሆነን እግዚአብሔርን ማገልገል ስለማንችል ማለት ነው። አሁን ሐዋርያት ሥራ ላይ እንደተመለከትነው ደግሞ ምስክር እንሆን ዘንድ እንደተጠራን አስተውለን ራሳችንን ለዛ ትልቅ ተልእኮ ማዘጋጀት ያስፈልገናል። ምክንያቱም የእግዚአብሔርን መልእክት ለማካፈል ስለተጠራን ማለት ነው። በሳሙኤል ሕይወት እንደገና በኤርምያስም ሕይወት የምንመለከተው ደግሞ ተገዥነት ወይም ደግሞ ዝቅ ማለት፣ ራስን ባሪያ ማድረግ ደግሞ በሕይወታችን ልንለማመደው የሚገባ ነገር ነው። እኛም በየቀኑ ሕይወታችን የእግዚአብሔርን ፍቅር፣ ጸጋና እውነት ለማካፈል ስለተጠራን አገልጋዮች እንደሆነን አስበን በባርነት ወይም ደግሞ በተገዥነት መንፈስ ልንመላለስ ያስፈልገናል ማለት ነው እና ስለዚህ ከነዚህ ወገኖች ወይም ደግሞ ወንድሞች የእግዚአብሔር አገልጋዮች እኛም ተምረን በዘመናችን እግዚአብሔር የሰጠንን መልእክት ለመፈጸም መዘጋጀት እንድንችል እግዚአብሔር ሁላችንን በጸጋው ይርዳን። አሜን። እግዚአብሔር ይስጥልን ፓስተር ሲሳይ፣ እውነቱ በጣም ግሩም በሆነ መልኩ ነው ይህንን ሀሳብ ያቀረብክልን። በተለይ እንግዲህ አሁን በውይይታችን እንደተመለከትነው አሁን ፓስተር ሲሳይም እንዳብራራልን ለምንድን ነው ይህ የነብይነት ጥሪ ያስፈለገበት ምክንያት፣ ከዛ በኋላ ደግሞ ይህንን የነብይነት ደግሞ ስራ
በምን መልኩ መቅረብ አለበት? በምን መልኩ ይህንን ኃላፊነት መቀበል አለብን? እንግዲህ ትሁት ስለመሆን ወንድማችን አትክልት አብራርቶልናል። እንግዲህ እነዚህ የነቢያት አስፈላጊነት እነዚህ ነገር ሁሉ እንግዲህ አመጣጡ ምክንያቱ ምንድነው? ወደ ኋላ ተመልሰን እንግዲህ በኃጢአት ምክንያት የቀድሞ ወላጆቻችን ከኤደን ገነት ከመባረራቸው በፊት እግዚአብሔርን ፊት ለፊት ያነጋገሩት ነበር። ሌላ መካከለኛ የሚገባ ነገር አልነበር። ነገር ግን ኃጢአት ከሰሩ በኋላ ምን ሆኑ? ራቁታቸውን ሆኑ። ከዛ ምን አደረጉ? ሄደው ተሸሸጉ። ማን ነው ፈላጊው? እግዚአብሔር ነው። አዳም ወዴት ነው? ከዛ ያው ኃጢአት መስራቱን እግዚአብሔር አትስራ ያለውን ነገር አታድርግ ያለውን ትእዛዝ መተላለፉን ካመነ በኋላ ከዛም ደግሞ ያ የእግዚአብሔር ክብር ከሱ ተወግዶ ራቁትነቱን መሆኑን በተገነዘበበት ጊዜ እግዚአብሔር በዘፍጥረት 3 ቁጥር 1 ላይ ምን ይላል? እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው ይላል፣ ወይም አለበሳቸው። ቁጥር 1 ላይ ዘፍጥረት ምዕራፍ 3 ቁጥር 1 ይሄ እግዚአብሔር አዳምና ሔዋን የቁርበት ልብስ ማልበሱ የእሱን ፍቅር መግለጫ ነው። ብዙ ጊዜ እኛ ለችግሮቻችን መፍትሄ የምናመጣው የቅጠል ግን እግዚአብሔር ያንን አይቀበልም። ያንን ቅጠል አስወግዶ የሚሸፍንን በቁርበት ነው። እግዚአብሔር ለራሱ በሆነው መፍትሄ ራሱ ትክክለኛ ነው ብሎ ባሰበው መልኩ ነው የሚሸፍንን እና ይሄ እግዚአብሔር ቁርበት መስጠቱ ብዙ ምሳሌ አለው። አንደኛ ራስ በራሳችንን አፍረታችንን መሸፈን እንደማንችል የእግዚአብሔር መስዋዕትነት ብቻ ያ ቁርበት ከመስዋዕትነት በኋላ ነው መጥቶ እነሱ ያገለደሙት። ስለዚህ በጣም ትልቅ ምሳሌ አለው። እግዚአብሔር አፍረታችንን ሲሸፍን ዝም ብሎ አይደለም፣ ዝም ብሎ ከየትም አምጥቶ አይደለም ያለበት። ትልቅ መስዋዕትነት ከፍሎ አንድ ህይወት ጠፍቷል ያን ከዛ ከአፍረታችን ለመመለስ። ከዛ በኋላ ግን በዚህ በዘፍጥረት 3 ቁጥር 24 ላይ እንደገና ወደ ኤደን ገነት እንዳይገቡ ኪሩቤልና የሚገለባበት ሰይፍን የያዘ በዛ ቆሞ ነበር። ግን በሂደት ስናየው እግዚአብሔር ይህንን ኪሩቤል ከኤደን ገነት ከተባረሩ በኋላ ወደ ገነቱ እንዳይገቡ የከለከለው ነገር በሂደት እግዚአብሔር ከህዝቡ ጋር ባለው ግንኙነት የሱን መገኘት ከእግዚአብሔር ጋር የሱ ህዝቦች የሚገናኙበት ሌላ ምክንያት ሆኖ ተገልጿል። ለምሳሌ በመጽሐፍ ቅዱሳችን ውስጥ በዘጸአት ላይ በምናይበት ጊዜ ዘጸአት 25 ላይ አልፎ አልፎ ከቁጥር 15 ጀምሮ ሄደን ልናነበው እንችላለን። ግን ቁጥር 18 ላይ እግዚአብሔር እንዴት እንደሚሰራ ነገረው። ሁለቱም ኪሩቤል ከተቀጠቀጠው ወርቅ እንዲሰራ ካዘዘው በኋላ በስርየት መክደኛው ላይ በሁለት ወገን እንዲያደርገው ሲመክረው እናያለን። ከዛ በኋላ ከስርየት መክደኛው ጋር አንዱን ኪሩቤል ከአንድ ወገን ሁለተኛውን ደግሞ ኪሩቤል በሌላ ወገን አድርጎ በአንድ ላይ እንዲሰራው አዞት ነበር። ያ እንግዲህ በምሳሌ ማለት ነው። ከዛ ቁጥር 22 ላይ ምን ይላል? በዚያ ካንተ ጋር እገናኛለሁ፣ የእስራኤልም ልጆች ታዘዘን የምሰጥህ ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስርየት መክደኛው ላይ ሆኜ አነጋግርሃል። በኃጢአት ምክንያት እኛ ከእግዚአብሔር ጋር መገናኘት በማንችልበት ጊዜ ኪሩቤል በቤተ መቅደሱ አማካይነት እግዚአብሔር ከህዝቡ ጋር ይገናኝ ነበር። ከዛም በሂደት እንደተመለከትነው በነቢያቶች አማካይነት ይገናኝ ነበር። ከሰው ልጅ ከወደቀበት ጊዜ ጀምሮ እግዚአብሔር ከህዝቡ ጋር ለመገናኘት ትልቅ ፍላጎት ያሳይ ነበር እና በኃጢአታችን ምክንያት ወደ እሱ መቅረብ በማንችልበት ጊዜ እግዚአብሔር ነቢያትን አዘጋጀ። በተለያየ መንገድ እግዚአብሔር ከህዝቡ ጋር ለመገናኘት ሙሉ ፈቃደኝነት ያለው አምላክ ነው። እግዚአብሔር ስም የተመሰገነው። እኛ እንዲሁ በከንቱ የተተውን ሰዎች አይደለም። ይቺ ዓለም
በዓለም ውስጥ ያለው ህዝብ ለእግዚአብሔር ለክብሩ የፈጠረውን ህዝብ እንደገና መዳኛ ከእርሱ ጋር እንዲገናኝ እስቲል መንገድ አገናኝቷል። የኛ አመፀኝነት፣ የኛ እንቢተኝነት፣ የኛ አለመታዘዛችን ብቻ ነው እግዚአብሔርን ከኛ የሚያርቀው። ለዚህ ነው እግዚአብሔር ሁሌ እንደማይተውን ከኛ ጋር እንደሚሆን ለኢሳይያስ የገባው ቃል ኪዳን ነበር። በኢሳይያስ 1:5 ላይ ምንድን በህይወትህ እድሜ ሁሉ ማንም አይቋቋምም፣ ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም አልተውህም ብሎ ይናገራል። እግዚአብሔር ይመስገን ቀድሞ ከሙሴ ጋር ነበር፣ ቀድሞ ከኢያሱ ጋር ነበር፣ ዛሬም ደግሞ እግዚአብሔር ከኛ ጋር ነው፣ አይተውንም። ለዚህ ነው በዕብራውያን ላይ ደግሞ ይህንን ሐሳብ የሚገልጽልን እና ምንድነው እግዚአብሔር አምላክ ሁሌ ከኛ ጋር መሆኑን ማረጋገጫ ነው እና ልንሰጋ አይገባም። ዕብራውያን 13:5 ላይ እንዲህ ብሎ ይናገራል፣ አካሄዳችሁ ገንዘብን ያለመውደድ ይሁን፣ ያላችሁ ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውም ብሏልና። እግዚአብሔር አይተውንም፣ እግዚአብሔር አይለቀንም። የሰው ልጅ ከወደቀበት ጊዜ ጀምሮ እግዚአብሔር በተለያየ መንገድ ህዝቡን ይገናኝ ነበር፣ ነቢያትን አስነስቶ በቤተ መቅደሱ አማካይነት። አሁንም ባለንበት እግዚአብሔር በመንፈሱ ከኛ ጋር ይገናኛል። እግዚአብሔር ስም የተመሰገነ። ስለዚህ እግዚአብሔርን በታማኝነት በእውነተኝነት መንፈስ እንድንከታተለው እግዚአብሔር ሁላችን ይርዳል። ስለዚህ በዛሬው በዚህ በሰባተኛው የመጽሐፍ ቅዱስ ውይይታችን ብዙ እንደተማራችሁ አምናለሁ እና እግዚአብሔር ደግሞ ይህንን ያስተማረንን ትምህርት በልቦናችን እንዲያሳድር እግዚአብሔር በተለየ በጸሎት ልንለምነው ይገባል። ስለዚህ በዚህ ውይይት የተሳተፉትን ወንድሜ አትክልትን ኢሳያስና ወንድሜ በፓስተር ሲሳይ ሽፈራው እግዚአብሔር ይባርካችሁ ብዬ ለማለት ፈልጋለሁ በአድማጮቻችን በተመልካቾቻችን ስም እና የተቀደሰ የውይይት ጊዜ በጸሎት እንደመድማለን። አብረን እንጸልያለን። እንጸልይ። እግዚአብሔር የሰማይ አባት እናመሰግናለን። እኛ የሰው ልጆች በኃጢአት ብንወድቅም አንተ ያለ ተስፋ ስላልተውከን በተለያየ መንገድ ስለምትገናኝ አሁንም ከኛ ጋር ስላለ ወደፊትም ከኛ ጋር ስለምትሆን አንድ ቀን ደግሞ ኃጢአት በሌለበት ችግር በሌለበት በማያልፈው መንግስት በክብር በምትገለጽበት ጊዜ ለዘላለም ካንተ ጋር ስለምንኖር ስለምንገናኝ ስለምናነጋግር ስለዛ ተስፋ ጌታው እናመሰግናለን። እስከዛው ጊዜ ድረስ ግን አንተን ታምነን በመታዘዝ እንድንመላለስ አንተ እርዳን። በተለይ አንተ ልትገናኘን ከምትችልበት አንዱ መንገድ በነቢያቶች የገለጽከውን የጻፍከውን ቃልህን በታማኝነት ዕለት ዕለት በማንበብ በጸሎት ካንተ ጋር በመቅረብ የተቆራኘ አንድነት እንዲኖረን ጌታው እንድታበረታን ፈቃድ ይሁን። ስለነበረን ጊዜ ስም የተመሰገነውን በልጅ በጌታ ኢየሱስ ክርስቶስ